ፈለገ ጋይስ ሰው የሆነ ላይክ ሰውን ለመጣል አትሞክሩ። ከፈለገ ብዙ የተማረን ወጣቶች አለን። ስለዚህ የሆነ የፈለገን እንዲህ እንከን የሚፈልግ በጣም ብዙ ጠላት እንዳለው ነው የተረዳሁት። እግዚአብሔር ይጠብቀው። በእውነት እኔ ፈለገን በቃ ወንድሜ ነው። ገብቷችኋል? እኔ እንደ ወንድሜ ነው ፈለገ ማለት ካወራን ቆይተናል። እውነት ለመናገር ግን የሆነ የሰው ውርቀት የሚጠብቅ ሰው እንዳለ አይቻልም። በቃ ጫፋችሁን ነው የሚጠብቀው ሰው። እኔ ነገርኳችሁ። ፈለገ ከንዲ ከማስተማሩ ሌላ ደግሞ ለኔ እንደ ወንድም ነው። እግዚአብሔርን ነው የምላችሁ። እንዴ እኔ የግል ጉዳይን እኮ የማማክረው ሰው ነው። እግዚአብሔርን ነው የምላችሁ። የግል ጉዳይን ማለት የፐርሰናል ነገሬን ላይክ ሪሌሽንሺፕ ሊሆን ይችላል ምን የማማክረው ሰው ነው እና ስለፈለገ ምንም ቢባል እኔ የምቀበለው ነገር የለም። እውነት ለመናገር ፒዩር ሀርት ያለው ልጅ በእውነት ነው የምላችሁ። ሰው እግዚአብሔር ጠላቶች እንዳሉት ግን በደንብ ታይቷል። ማለት በጣም ጠላቶች እንዳሉት በጣም እና እኔም ምን ማራለሁ እንደዚህ ነገር ላይ የሆነ ሰዓት ላይ ትንሽ ሚስቴክ ብሰራ አቤት የሚረግጠኝ ሰው ብዛቱ። በቃ በዚህ ነው የተረዳሁት። ማለት ትንሽ ሚስቴክ አንድ ብስት አቤት የሚረግጠኝ ሰው ብዛቱ። እውነቴን ነው የምላችሁ። ስለዚህ ይሄ ለኛ እንደ መማሩስ ትክክለኛ አስተማሪ ነው። የማያስመስል የማይፎግር ትክክለኛ አስተማሪ ነው። ይሄ እኔ በ10 ጣት ፈርሜ እነግራችኋለሁ። እግዚአብሔርን ነው የምላችሁ። ጠላት ግን በዚህ በዛ ባለፈው ፊዮና ልደት ላይ አስተውላችኋል። ፊዮና ልደት ላይ እንግዲህ አክብራ ጠርተው የእሱን እኮ ትልቅነት ነው ማየት ያለባችሁ። አክብራ ጠርተው ፊዮና የምሬን ነው ብላችሁ ፊዮና አክብራ ጠርተው እሷን ላለማስከፋት አክብሯት ሄደ። ገብቷችኋል? አክብሯት ሄደ። እዛ በመገኘቱ ነፍሰው እንዲህ እነሱ እየጨፈሩ ለምንም አላረገሱ። እንግዲህ አክብሮ ልደት ከዛ ጊዜ የጀመረ አሁን ደግሞ በምን ተመጣ በሌላ ምናምን በዚህ በዛ። ኤኒዌይስ ጠላት ብዙ እንትን አለው። ወንድማችን ግን ምንም አይሆንም። እኔ ነገ ደውልለታለሁ ብያለሁ። ቅድም ልደውል ነበረ የሆነ ነገር ስራ ቢዚ ሆኜ እንትን አላልኩም እና እግዚአብሔር ይጠብቀው። ሁላችሁም ግን ከእንደዚህ አይነት የውሸትና የሐሰት መረጃ ራሳችሁን ጠብቁ። እውነቴን ነው ብላችሁ እኔ በጣም ወደ ወንድሜ ነው ፈለገን። እግዚአብሔር ነው ፈለገን፣ አኬን፣ ልደትን በቃ በጣም ላይክ ንጹህ ልብ ያላቸው ወንድሞች እና እግዚአብሔር ይጠብቃቸው ወንድሞቻችንን። እውነቴን ነው የምላችሁ። ይሄ ያው ለሶሻል ሚዲያ ላይ ስትሆኑ ያጫፈረላችሁላ እንትን የሚል አይደለም። በኋላ እንዲህ ደግሞ አሰፍስፎ ይጠብቃችኋል። እንዲህ አሰፍስፎ የሚጠብቃችሁ ነው እና አሰፍስፎ የሚጠብቅ ጠላት ስላለ እግዚአብሔር ይጠብቀን ሁላችንን እግዚአብሔር ይጠብቀን። አውርቼው አላውቅም። እውነት ለመናገር አውርተን አናውቅም። እኔ አልዋሻችሁም። ሚዲያ ላይ መዋሸው ነገር አይኖርም። ፈለገ ጋር አውርተን አናውቅም። ግን አንዳንድ ሰዎች ቪዲዮ ሰርቶ አይቼ የሆነ ላይክ ገረመኝ። የዚህን ያህል እንደው ይመስለኛል ሶሻል ሚዲያ ላይ እነዚህ ላይክ እኛ እኮ ዝም ብለን ለመጮት ለመሳሳቅ በቃ እንደውም በጣም የሚያስቅ ነገር ይበዛበታል የእኛ ኮንተንት። ግን የእነሱ ኮንተንት ግን መንፈሳዊ ኮንተንት ነው። ገብቷችኋል? የሆነ የዘላለማዊ ህይወት እንጀራ፣ ይሄ የዘላለም እንጀራ የሆነ ኮንተንት ነው። ገብቷችኋል? ያንን ነገር ለመጣል የሚሞክር ሴጣን ነው። በቃ ይሄ ግልጽ ነው። እንደዚህ መልካም ነገሮችን እንደዚህ ጥሩ ነገሮችን ሊጥል የሚሞክር ሴጣን ነው። ለምሳሌ እኔ ገብቼ እዚህ ጌም ነው የምጫወተው ወይ ብሳሳቅ ነው ቀልድ ነው ምናምን። ገብቷችኋል አይደል? ፈለገ፣ አኬ፣ እነ ልደት፣ እነ መዝሙር እነሱ ግን መንፈሳዊ ሊያስተምሩ ነው ሊመግቧችሁ ነው የሚመጡት እዚህ ሶሻል ሚዲያ ላይ። እነሱን ለመጣል የሚሞክር እኔ ጠላት ነው ብዬ ነው የማስበው። ሴጣን ነው ብዬ ነው የማስበው። ገብቷችኋል? ሴጣን ነው ብዬ ነው የማስበው እና በዛ ያዙት። ኤኒዌይስ እኔ ነገ አወራውና
ያለውን ነገር እንጨዋወታለን፣ ችግር የለም። እና የሰይጣን ስራ የፈረሰ ይሁን በእውነቱ እግዚአብሔር ይጠብቀን። እና እንደዛ ነው። ከዛ በተረፈ ግን አንድ ፖድካስት ላይ ቀርቤ ነበረ ያለውን ነገር ስለ እንትኔ ላይፍ ስታይል ያው የዘለልኩት አለ፣ ግን ማውራት ያለብኝን አወራው ምናምን፣ መሳቅ ያለብንን ተሳሳቅን፣ ተጫወትን። ምን እንደሚቆጨኝ ታውቃላችሁ? ነው ቀጣይ ኢንተርቪው ላይ ስለነዚህ ቲክቶክ ላይ ስላገኟችሁ ወንድሞች ራሱ ባወራ እውነቴን ነው የምላችሁ ደስ ይለኛል። ሌላ ፕሮግራም ላይ እንትን ላለው ታምም የነበረውን ሲቹዌሽን አክቹዋሊ ላይክ ማስታወስ አልፈልግም እውነት ለመናገር ግን ያለፈ ነገር ስለሆነና እውነት እኔ እግዚአብሔርን ያተረፈኝ ስለምል ነው እንደ ምስክርነት ነው የእግዚአብሔርን ታላቅ ስራ እኔ እዚህ ለመቀመጤ አሁን ላይ ላለሁበት የምሬ ነው የምላችሁ በእግዚአብሔር የተነሳ ነው። የምሬ ነው የምላችሁ እንጂ ያኔ ነበር የምቀረው። በጣም ብዙ ላይክ ሀፕን የሚያደርጉ ነገር አለ ላይፍ ላይ እና ያኔ የምቀር ሰው ነበርኩኝ። ግን እንደው የምስኪኗ የእናቴ ጸሎት፣ ንጹህ ልብ ያላቸው ጸሎት እግዚአብሔር ሰምቶ እንደኔ ስራ አይደለም ግን እንደ ዙሪያ እንዳሉት ሰዎች ይኸው አሁን ላይ ተቀምጫለሁ እና የመታመሜን ያወራው ሲቹዌሽን እንደዛ ነው። እውነት ከባድ ሞመንት ስለሆነ ነው በዛ ወይ ሼር ያደረኩት። ከዛ በተረፈ ስለ ፍቅር ህይወትም ሼር አድርጌያለሁ። አክቹዋሊ ላይክ አሁን ሲንግል ነኝ ግን የፍቅር ህይወቴንም ሼር አደረኩ። ግን ሼር ሳደርግ ዲቴል አላወራውም። እንዲህ ብዬ አላወራውም ነው እንዲህ ብዬ አላወራውም። ምክንያቱም አስፈላጊ ነው ብዬ ሁሌም ላይክ ኮፒ ሊንክ አድርጉልኝ ጋይስ። ሁሌም ሶሻል ሚዲያ ላይ ስትሆኑ አንዳንድ ህይወታችሁ መማሪያ ይሆናል ብላችሁ ሼር ታደርጋላችሁ እና የኔ ፍቅር ህይወት እንደዚህ ተጠቀልለው እግዚአብሔር እሷን ባለችበት ይጠብቃት፣ እኔንም የሚጠብቀኝ መልካም ህይወት። ይሄ ነው ላይክ ስጠቀልለው ኢን ዲቴል ላይክ ጥቅም አለው ብዬ ስለማላስብ ማለት ነው። ከዛ በተረፈ አስተዳደግ በተመለከተ በጣም ሲሪየስ ፋሚሊ ውስጥ ነው ያደግኩት። ሲሪየስ ፋሚሊ ስላችሁ ብዙ አታርጉት። አንድ እናቴ ናት ያሳደገች። ሲሪየስ ፋሚሊ ስል ግን አንዳንድ ሰው ፋሚሊ እናት አባቴ ላይ ቤተሰብ ብዙ ተከቦ ምናምን ማድረግ እንደዚህ አይደለም። እኔ ከአንድ እናቴ ጋር ነው ያደግኩት። እህትም ቢኖረኝ ከአንድ እናቴ ጋር ነው ያደግኩት እና ጓደኛዬም አማካሪም። እኔ አሁን ለምሳሌ ከማዘር ጋር ስቀላለል ሳወራ ምናምን ሰው ቢሰማ እንዲህ ግን እኔ ከጓደኛ በላይ ለእኔ ቅርቤ እሷ ነች። ከጓደኛ በላይ አሁን ሰው እንደውም ለቤተሰብ የማይነገር ምናምን ለጓደኛ ያማክራል፣ ከጓደኛ ጋር ይመካከራል። እኔ ግን ለእናቴ ነው የማማክረት። የማይወራ ወራ ሊሆን ይችላል ነው የማይወራ ወሬ፣ ግን እናቴ እንደ ጓደኛ የዚህን ያህል ክሎዝ ነን ከእናቴ ጋር በጣም እና ስለ እሷ እንደዚህ ከጀመርኩ አላበቀም። ግን እንደዚህ ጠቅለል ሳረገው እሷንም በጣም ሺዝ ማይ ቤስት ፍሬንድ። የእኔ ቤስት ፍሬንዴ እናቴ ናት። በጣም ቤስት ጓደኛዬ እናቴ ናት። አሁን ለምሳሌ አንዳንድ ሰው እኔና እናቴ መሀል ሊገባ ይሞክራል። እኔና እናቴ መሀል ባለፈው ዘፈን ነይ አብረን እንስራ ብያት አክቹዋሊ ላይክ አብረን አይደለም የምንኖረው፣ ግን እንደው እኔ ጋር መታ ነበረ ቤትና ቤት ነይ እንስራ ብያት ተቀምጣ ዘፈን ሲመጣ ያው ዘፈን እንደማሰራ የታወቀ ነው መቼስ። ዘፈን አዘፍንም ማዘር ዘፍና ራሱን ታውቃ አይመስለኝም። እንደው እውነት ለመናገር ዘፈን ራሱ ሰምታ የምታውቀው የሚመስለኝ የኔን ዘፈን ነው። እሱንም በግድ እባክሽ እስኪ ስሚልኝ አሪፍ ነው ለማለት እንጂ የምታውቁ ላይ መስለኝ። ከዛ አንዳንድ ሰው እኔና እናቴ መሀል ገባ። ምን ሊያደርግ ምን ያህል እንደምታዝንብህ ምናምን። እኔ እናቴ በጣም ጓደኛዬ ነች።
በጣም ከምላችሁ በላይ ጓደኛዬ ነች እና አንዳንዴ በእንደዚህ አይነት ቪዲዮ ራሱ እያየች ትስቃለች። ላይክ እሷ የራሷ ፐርሰናሊቲ ያላት ስርዓት አሲዛ ነው ያሳደገች። ገብታችኋል? ስርዓት አሲዛ መንገዱ ይሄ ነው ትክክሉ ይሄ ነው እያለች ስርዓት አሲዛ ነው ያሳደገች እና ከዛ ስርዓት ሞጣ ጋጦጥ አይነት ልጅ አይደለሁም። ታቀኛለች። የምትተማመንብኝ ልጇ ነኝ፣ የምትኮራብኝ ልጇ ነኝ እና በእኔና በእናቴም ባል አንዳንድ ሰው መግባት ይፈልጋል። እኔ ይገርመኛል። እንዴትም አገቡም። እኛ ኢንጆይ ነው የምናደርግባችሁ። ከዛ በተረፈ እኔ ቲክቶክ ለምሰራው ነገር ራሴ ነኝ እንትን ምለው እንደዛ ነው። ይህን ይመስላል የአጠቃላይ የህይወት መስተጋብሩ የህይወት መስተጋብሩ ነው። ጆሲ ሪሌሽንሺፕ የመጀመሪያ ሀሳብ አለህ ምናምን የለኝም። አንድ ሪያሊቲ የምነግራችሁ ስለ ላይፌ በተአምር ጆሲ ሪሌሽንሺፕ የሚጀምርበት ታይም ነው ብዬ አላስብም እና አይጀምርም። በቃ ያልተመለሰ ነገር አለ ብዬ አላስብም። እንደው ያልተመለሰ ካለ እንትን ልበል ግን እስቲ ሁሉንም መልሻለሁ ብዬ አስባለሁ። እናትን ያኑርል። አሜን አሜን። ምንድነው ያልተመለሰ ካለ ብቻ ርብቃ ገስት ምንድነው እህታችን አይኒድ ቪታሚን $1 ብላ ባይዋ ላይ አስቀምጣለች። ኧረ እኔ ገጣሚ ምናምን አይደለም፣ ተማሪ ነኝ ገና። ስንት ዓመትሽ ነው? 22 ኦኬ እሺ ቀጥይ። እሺ ምንድነው ጥያቄሽ? ግን ከልብክ እሺ ግን ፐርሰናል ከሆነ አለመመለስ እችላለሁ። ትችላለህ፣ ግን ይሄን ያህል ፐርሰናል ነው ብዬ አላምንም። ዋው በእናትሽ በዚህ ድምፅሽማ መለስልሻለሁ። እስቲ ቀጥይ። እሺ የመጀመሪያው ጥያቄ ታናሽ እህት ብትኖርክና 3 ነገር አንተ ካሳለፍከው ላይፍ ኤክስፒሪየንስ እንደዚህ አታድርጊ ልትላት የምትችለውን ንገረኝ። ታናሽ እህት ብትኖረኝ እሺ ታናሽ እህት ብትኖረኝ አንደኛ ምላት ወንድ አትመኝ እላታለሁ። ሁለተኛ ምላት ቢ ስማርት እላታለሁ። በጣም ብልጥ መሆን እንዳለባት እነግራታለሁ። ሶስተኛ ምላት ደግሞ በምንም ነገር ሰው አትተማመኝ እግዚአብሔርን እመኝ እላታለሁ። ሶስት ያ እሺ ሁለተኛው ደግሞ ህይወት ላንተ ምን ማለት ነው? ቀላል የሚመስል ከባድ ጥያቄ ነው የምጠይቅኝ። በጣም የሚደንቀው ነገር ህይወት ላንተ ሚስተር ራይት ቴንክ ዩ በብዙ አይነት መንገድ መልስ አለኝ እና የሆነ ላያረካሽ ይችላል መልሴ። ግን እኔ ለምሳሌ እስከሆነ ጊዜ ህይወትን ኖርኳት ብዬ አላስብም። ዝም ብዬ በቃ ማለፍ ስላለበት አሳለፍኩት እላለሁ። ግን ለእኔ ህይወት በቃ ታዩ ይቅር እንትን ነው የሆነ ዊርድ መልስ ነው የሚሆነው እና ላያረካሽ ይችላል መልሴ። ሲልክ በቃ የግዴታ እኮ እንትን መሆን የለበት የአንተን ፐርስፔክቲቭ ለማየት ነው እንጂ ተጨናንቀቅ ይቅር ህይወት ማለት እናቴ ናት። ህይወቴ በቃ በዚህ እናቴ ናት የኔ ህይወት፣ የኔ ሁሉ ነገር፣ የኔ ምናምን ሁሉም በቃ እንዳለ ብላ እናቴ ናት። አባትክስ ህይወት አይደለም? ፐርሰናል። እሺ በቃ አይ ዶንት ኬር አያገባኝም። የምር በእውነት እሺ። ሶስተኛ
የመጨረሻው ጥያቄ ልታገቢ ነው እንዴ? እንዴ ለምን? ልታገቢ ነው? እሺ ኦኬ፣ ቀጥይ። እሺ የመጨረሻው ጥያቄ ደግሞ ጓደኝነት ለአንተ ምንድን ነው? ራስን መስጠት። ራስን መስጠት። ያ እኔ በድምጽ ተማረ ራስን መስጠት ማለት ይኸውልሽ፣ ጓደኝነት ላይ አሁን ለምሳሌ የምትይኝ ቤስት ፍሬንድ ነው አይደል? የፍቅር ጓደኝነትን አይደለም አይደል? ወይ አይደለም ማለት። አዎ ጓደኝነት ራስን መስጠት ነው። ማለትም ምን ይላል መጽሐፍ ቅዱስ ላይም ይላል በራስ እንዲደረግ ማስፈልገውን በሰው አታደርግ ምናምን ይላል። እና ብዙ ጊዜ ጓደኛን እንደ ራሴ ባየው፣ ለምሳሌ አንድ ጓደኛ አለኝ፣ እንደ ራሴ ባየው ለእኔም የምላቸውን ጥሩ ጥሩ ነገሮች ለእኔ ያለውን ነገር ለእሱ አሳልፌ እሰጣለሁ። ሰው ጓደኝነት ለእኔ ራስን መስጠት ነው። በዚህ ሰዓት ደግሞ ራሱን የሚሰጥ ጥቂት ነው የለም። እንዲሁ ዝም ብሎ ሆይ ሆይታ ያገናኘው ጓደኝነት ነው እንጂ በጣም ዲፕ የሆነ ጓደኝነት በዚህ ሰዓት በጣም ሬል ነው እና አይገኝም። ግን ራስን መስጠት ነው ጓደኝነት ማለት። ለጓደኛ በቃ ምንም መሆን፣ እንደዚህ ነው ጓደኝነት ለኔ። የኔ ቆንጆ አመሰግናለሁ። እስኪ በእናትሽ ቪዲዮ አብሪ። ድምፅሽ ምን እንደመልክሽ ነው? አሁን ማብራት አልችልም፣ ግን ሌላ ቀን ችግር የለም። አረ በእናታችሁ ይኸውልኝ፣ የዚሽ ልጅ ነገር ድምጿ በጣም እኮ አይምሮዬ ላይ እያቃጨለብኝ ነው። ይዘምርልህ መዝሙር? እሺ ደስ ይለኛል፣ ግን ዘማሪም ዘፋኝም አይደለሁም። ድምፅሽ አያምርም እንዳትል። አረ እኔ አልልሽም፣ በእናትሽ አልልሽም። እስቲ ዘምሪልን። ምን ሆነሽ ነው ግን አንድ አይነሽ የታየሽ ፕሮፋይል? የማንን መዝሙር ልዘምር? እሺ ቀጥይ። ኖ የማንን ንገረኝ። ደስ ኧረ የፈለግሽውን በዛ በበጋም ብትይ ችግር የለም። ዋናው ችግር የለም። እሺ ዘምሪልን፣ ድምፅሽ ስለሚያምር ነው። እሺ በዚሁ ፊቸሪንግ ከገባው እድል ልሞክር። እሺ ተጨንቄያለሁ ልንገርሽ። በስመ አብ ወልድ ይቅርብኝ። ቀጥይ ርብቃዬ፣ በጣም አሪፍ ነው። እውነት ፈራሁ እግዚአብሔርን። ሌላ ቀን ቪዲዮ ላጥፋልሽ ነኝ። አይ አይደለም፣ እኔ ዘማሪ ስላልሆንኩ ችግር የለም። ባይ ዘ ወይ ዘማሪ የሆነ ብቻ አይደለም ይዘምር፣ ደስ ያለው ይዘምር ነው መጽሐፍ ቅዱስ የሚለው እና ደስ ስላለች ብቻ ዘምሪልን የኔ እናት። ሌላ ቀን ልዘምር። ደስ ይኸው ዘመርኩ ግማሽ። የኔ ቆንጆ አላስጨንቅሽም፣ ችግር የለም። ግን ድምፅሽ ያምር ነበር። ቀጥይ፣ ችግር የለም። አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ምሽት። እሺ በቃ ስወጣ ቪዲዮ አለሽ ለቀሻል እንዴ? የጓደኛዬ እንዴ አንቺስ ምን መንፈስ ነሽ እንዴ?